ነው ሌላ ሰው ነው እኛ አሳልፈኝ እንጂ ልጁ ሊሆን ምን ማለት ነው አሳልፈኝ ምንድነው ታሪሽ ተመለሽ አንቺ እንዳታይ ተመለሽ ምንድነው የሚሆነው ልጅዮ ሳይሞት አይቀር ምን የእውነቴን ነው ምን የግልጹ ልንገር ሞቷል በእርግጠኝነት ጸጥ ማታ ዘርበሉና የሰሩት ዘጉት እና ጋሼ ላከ እንደዚህ ነው ሰለኝ ከመጀመሪያ እንደዚህ ነው የሚልከው አሁን ላከ እኔ አዳምጪኛ እስከዛሬ ከመጀመሪያ ተሸፋፍነው አይመጣ ሰው አለ እንዴ እስከዛሬ ምንድነው ናናና በእናት ምንድነው ጉርጓሩ ነው ምንም ነገር ሰው የለም እንዴ ምንድነው ቆላና የሚሰራበት ቦታ ነው ከምድር ስር ነው ተመለሽ አንቺ እንዳታይ ተመለሽ አንቺ ምን ደም ነው ለማነግረኝ ምን ደም ነው ያውሪ ደም የሰው ደም ምን ማለት ነው ራሴን የጀራ ሳየው ምንድነው እኔ ላሳየው ግላም ተሳየዋለሽ አንቺ ነው ያለው አይደል እንዴ ስለ ቤቴም ስለ ህይወቴም መናገር አልፈልግም ሲጀመር ካሜራው ይጥፋ በቃ እኔ አልፈልግም ሰውን 10 ቦታ ቆራርጣችሁ ነው የምትገሉት ተረሽ አላረገውም ግደለኝ ከፈለክ እዚሁ እኔ አልሄድም እኔ ምን ነው ሂድ ምንም እንዳትፈሪ እኔ የሚሰጣቸው ነገር አለ እኔ እንግዲህ ያን በቡና ውስጥ ራሱ አርጌ ብዙ ጊዜ አቅርብ ያለው ያን ነገር እኔ ነገር ግን ምንም አላማረኝ ምንድነው ማወቅ የምትፈልገው በሚሄድበት ጥላውጊን ልካለን እንደተኛ ነው የሚቀር በውጋት ይጀምራል እዛው ይገላገላል እኔ አድርቅሻለሁ ነው ያለኝ አድርቅሻለሁ አዎ ታማሚ ነው ከሞተም እዛው ለመቀበርና ለመገላገል ከመረጃም ለማጥፋት እንዲያመት ትንሽ ከከተማ ወጣ አድርገናል ለህይወቴ ራሱ በጣም እየፈራው ነው በጣም ከምልህ በላይ ማለት ነው በመጀመሪያ ማጥፋት ያለብን ጋዜጠኛውንና በሰፈር ውስጥ ጉድጓድ ማሽ ቅጠል በጣሽ የሚሉ ሌላ ሰው እያስፈራራቸው መሰለኝ ለምን ብዙ ሰው ነው ከኋላ እየተከተሉኝ ያሉት ብዙ የተለያየ ሰው ዘምባያን በማያገባሽ አትግቢ አልፈለኩም ለምን ከኋላ ብዙ ሰው ነው የሚከተለኝ ብያለሁ አይኔ አላውቀውም እና ሰተት አድርገሽ አስገባሽው እኔ እኮ ጋሼ ምናምን ሲል እኮ የምትተዋወቁ መስሎኝ ነው በስራ ጉዳይ የምትተዋወቁ እኮ መስሎኝ ነው ያለው ነገር ይሄ ነው እንግዲህ በዚህ ሳምንት ውስጥ ሁሉም ነገር ይጠናቀቃል አሰለፍን በዚህ ሳምንት ውስጥ ትወጣለች ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቼ እንግዲህ ያው አሁን በሙሉ ጤንነት ወደ ስራዬ በደንብ ተመልሻለሁ ማለት ነው ውድ ቤተሰቦቻችን እንግዲህ በታመምኩም ሰዓት በሁሉም ሰዓት እንግዲህ ከጎኔ ለነበራችሁ በጣም አመሰግናለሁ እግዚአብሔር ያክብርልኝ እያልኩኝ እንግዲህ ያው የሜላት ፍቅረኛ ወይም ደግሞ ያዝነውን ኬዝ መቼም ታውቃላችሁ አብዛኞቻችሁና እንግዲህ የሜላት ባለቤት አግተው እንደወሰዱት ታውቃላችሁና በባለፈው እሷ መታ በጣም እንትን እያለች ነበር በጣም አዝና ነበርና ውድ ቤተሰቦቻችን እንግዲህ አሁን እስቲ እሱ ያለበትን የምታውቃለች ከነሱ ጋር የምትሰራ አንዲት ሴት አለች ተብለን ተጠቁመናልና ውድ ቤተሰቦቻችን ከቻልኩኝ እኔ ሄዳለሁኝ በርግጥ በጣም ሌላ አስቸኳይ ኬዝ አለ በፍጥነት ወደዛ ለመሄድ እሞክራለሁ ማለት ነው ውድ ቤተሰቦቻችን እሷ ጋር ሄደን ያለውን ነገር ከቻለን ዛሬ ካልሆነም ደግሞ ነገ ሄደን ለማወጣጣት እንሞክራለን ማለት ነው ውድ ቤተሰቦቻችን እንግዲህ እስቲ ምን አዲስ ነገር ይኖር ይሆን የሚለውን ነገር አብረን እናያለን የተወስደውት ይሆን ምን ያደረጉት ይሆን የሚለውን እንግዲህ ፈጣሪ ነው የሚያውቀው ውድ ቤተሰቦቻችን ያለውን ነገር ሄደን የምናይ ይሆናል ማለት ነው እስከዚያው ድረስ ሁላችሁም ውድ ቤተሰቦቻችን ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ አብራችሁን ሆኖ ላለሁኝ ምን ይፈጠር ይሆን አብረን የምናይ ይሆናል መልካም ቆይታ እንግዲህ ውድ ቤተሰቦቻችን እንግዲህ ያው አግኝቻታለሁ ማለት ነው እቃ መጥቶልሻል ብዬ ነው እንግዲህ ያው እቃ መጥቶልሻል አንቺንም እንግዲህ ያው እንደነገርኩሽ በስልክም አንድ የመጣልሽ እቃ አለና እሱንም ለመቀበል አንደኛ ማንነትሽን በስነ ስርዓት ማረጋገጥ ስላለብኝ ያለውን ነገር እቃውን ማድረስንም ደግሞ እንዲያውቁ ነው እንግዲህ ቪዲዮም የምንቀርጸው ከመጀመሪያም እየነገርኩሽ ነበርና ቅድም እንደውም ገናም ስንመጣ ካሜራ ይዘን ነበር የመጣነውና ካላጠፋችሁልኝ ካለለታችሁልኝ ብለሽ አላናገርም ያልሽ ነበርና አሁን ነው ትንሽ ተረጋግተሽ ነው አሁንም እየቀረጽን ያለነውና እባክሽን አሁንም ይሄ ነገር ለማስረጃ ነው እየተቀረጸ ያለው ስለዚህ ሌላ ነገር ነው ብለሽ አታስቢ እሺ ካልከ እንግዲህ ያው ልመናችሁና ያው ውስጤ ግን ደስ አላለውም ልመናችሁና እሺ እኔ ሰላም እባላለሁ እሺ በጣም ኃይለኛ ነሽ ምንድነው እንደዚህ አረ ምንም አይደለም መሰለክ ለምን እንደ ሰው ካሜራ ይዞ ቤቴ ሲመጣ ዝም ብዬ ማስገባት የለብኝም አንዴ ደግሞ እኔ መቀረጽ አልፈልግም ለዛ ነው
አይ ማለት ሌላ የሚያስፈራሽ ነገር አለ አንቺ? አይ እኔ ሲጀምር እንደዚህ እኔ ፎቶ ራሱ መነሳት አልወድም። እንደዚህ መቀረጽ አይደለም ፎቶ መነሳት አልወድም። በጣም ነው የሚያስጠላኝ። በተለይ ደግሞ በካሜራ እንደዚህ ማስረጃ ነው ስትለኝ እንደውም በጣም ደነገጥኩኝ። የምን ማስረጃ ነው? እኔ ደግሞ እቃውን ተወብዬክ ነበር እኮ ኮስማ ያኛውንም ቪዲዮ ካለለታችሁልኝ ብለሽ በጣም እንትን ስትይ ነው። እኛ ደግሞ አካባቢው ሰው ደግሞ አይ በቃ አሁን ችግር የለውም ተስማምቻለሁ። ይሁን እንግዲህ እሺ። አዎ ለኔም ጉዳት ከሌለው እንግዲህ ምንም ችግር ከሌለው ምንም ማለት አይደለም። ምንም አይደለም እኮ ብለን ነግረንሻል። ቀደምም ጀምሮ እየነገርንሽ ነውና እስቲ ያው ስለራሴም እነግራችኋለሁ ያልሽ ነበረ። ያው ስለማንነትሽ ስላንቺ ማንነትሽ ሰላም የሚለውን እስቲ ንገሪንና። እሺ ሰላም እባላለሁ። ተወልጄ ያደርኩት እዚሁ ቅርብ ነው፣ ወደ ሰበታ አካባቢ ነው። አሁን ቅርብ ጊዜ ነው ወደዚህ የመጣሁት። ኦኬ። አሁን ለስራ ነበር ወደዚህ የመጣሁት። ስራዬን እየሰራው እየኖርኩኝ ነው እዚህ ማለት ነው። በጣም ደስ ይላል። በጣም ጥሩ ነው። ምን አይነት ስራ ነው የምትሰሪው? እስቲ እኔ ግን ስራ ነው የምሰራው። አይ በትምህርት አይደለም። እኔ ትምህርቴን አልጨረስኩም። ኦኬ። ትምህርቴን ስላልጨረስኩኝ ያው እንትን ጨርሼ አልተመረኩም። ካምፓስ ለገባው አቋርጬ በህመም ጉዳይ አሞኝ ነበርና አሁን በግል ስራ ነው የምሰራው። የራሴንም ስራ ነው የምሰራው። ኦኬ። አይ አሪፍ ነው። ያው እኛ ሀገር ላይ ቀደምም በእንግሊዘኛ ነው ለመሳደብ ምናምን ስትሞክሪ አይ እንግዲህ ያው የተማርናትን ያዝናት ተማሪ የተባሉ ሰዎች ናቸው እኛን ለመስደብ እንትን የሚሉትና እንደዛ መስሎኝ ነው። አልጨረስኩም እኔ ትምህርት አልጨረስኩም። አይ ጥሩ ነው። በእንግሊዘኛ መሳደብ ይቀልሻል? ለዛ ነው እንትን ያልሽው? አዎ ብዙ ጊዜ እጠቀማለሁ። ብዙ ሰዎች ስለማገኝ ብዙ ጊዜ እንግዲህ ብናወራው በእንግሊዘኛ ነው። ጥሩ ነው። አዎ ለነገሩ ጥሩ ነው። ሰው ብዙ ሰው የማይሰማውን ነገር ለማውራት ከፈለግሽ በእንግሊዘኛ ማውራት ነው። አዎ ይሻላል። አዎ አይ አሪፍ ነው። እስቲ እንዳው ሌላም እንደዚህማ ካሜራ ከያዛችሁ እንደውም የምነግራችሁ ነገር አለ እያልሽ ነበርና እስቲ ምንድነው ስለራስሽ የምትነግሪኝ ነገር? ያው ስለ ስራዬ ስለ ህይወቴ ነው እንግዲህ ልነግር ከምችለው። እስቲ ንገሪኝ። እስቲ ህይወትሽን ከልጅነትሽ ጀምሮ ያለውን ህይወትሽን እስቲ ንገሪኝ። እንደነገርኩ ሰበታ አካባቢ ነው ተወልጄ ያደግኩት። እዛው ነው ከ1 እስከ 8 የተማርኩት። ግን ደግሞ ትንሽ ራቅ ብሎ ከዛ ከ10 ደግሞ እስከ 12 እዛ ተማርኩኝ። ከዛ በኋላ በቃ እንደዛ ያለ ኮሌጅ ደግሞ እዚሁ በግል ነበረ። ኮሌጅ አልገባውም ብያለሁ፣ ግን በብር ስማር ነበረ። ገብቼ በቃ ህመም ሲያጋጥመኝ አቋርጬ ወጣሁ። ምንድን ነበር ያመመሽ? የግል ጉዳይ ነው፣ መናገር አልችልም። ኦኬ እሺ፣ ይቻላል እንግዲህ አናስጨንቅሽም ብትነግሪኝ። በዚሁም አጋጣሚ ስጦታም የላከልሽ ሰው ያው ይሄንን ነገር ቢሰማ ሌላም ነገር ሊያግዝ ይችላል ብዬ ስላሰብኩ ነው። አይ መናገር የማልፈልገው ነገር ስለሆነ ለዛ ነው። የግሌ ብቻ ነው ህመሙ። ምንም ችግር የለም። የግል ፕራይቬሲ ግዴታ መጠበቅ አለበት። እሺ ከዛስ በኋላ እንዴት ነው ወደዚህ የመጣሽው? ወደዚህ የመጣሁት 6 አመት ሊሆነኝ ነው። በጣም ደስ ይላል። ለስራዬንም የጀመርኩት ወደ 4 መጀመሪያ ተቀጥሬ ነበር የምሰራው። ከዛን ግን ወደ የራሴ ስራ ጀመርኩኝ፣ የራሴ ቢዝነስ ጀመርኩኝ። ከዛን ግን አሁን እንግዲህ እንደምታየው የራሴ ስራ እየሰራው ነው። ያው ምን ነበር ተቀጥረሽ የምትሰሪ ነበር? ግዴታ መናገር አለብኝ? አይ ሁሉንም ነገር ፕራይቬሲ ካደረግሽው። አይ በዘመድ ነበር የምሰራው። ያው ተቀጥሬ ቢሆንም ዘመድ ጋር ነበር የምሰራው። አይ ስለ ስራው ነው የጠየኩሽ። በዘመድማ ነው አሁን ሁሉም ሰው የሚቀጠረው በዘመድ ነው። እንግዲህ ከነገሪን ብለህ ካስገደድከኝ ሆቴል ማናጀር ነበር። ኦኬ ግን ሳትማሪ ማለት ነው? ሳልማሪ ያው ልጁ ስለሚያምንብኝ በቃ እኔ ማኔጅ እንዳደርግለት ቀጠረኝ። 2 አመት እዛ እንደሰራው ግን የራሴን ቢዝነስ ጀመርኩ። በጣም የሚገርም ነው። በጣም ደስ ይላል። እዛስ ወጥተሽ የራስሽን ስራ ለመስራት ምንድነው ያነሳሳሽ? በነገራችን ላይ እኔ ብዙ ጊዜ ያው በግል መሜ ዙሪያ በጣም ብዙ ችግር አሳልፌ ነበረ። ስራም እየሰራው ትንሽ የሚያስቸግረኝ ነገሮች ነበሩ። ኦኬ ከዛም በኋላ ግን ያው በእርዳታም በምንም በተወሰነ ነገር ብዙ እርዳታ ተደርጎልኛል። በነገራችን ላይ በዚህ አጋጣሚ ማመስገን የምፈልገው በጣም ብዙ ሰው አለ። ትችያለሽ? አዎ በጣም ብዙ ሰው አለ። እንግዲህ ያው ስጦታ ላከልሽ ካልከኝ ሰው ስንጀምር በጣም ህይወቴ ውስጥ ትልቅ ቦታ ያለው ሰው ነው የሚረዳኝ፣ እሱ ነው አብዛኛውን ጊዜ። ግን ያው አሁን ራሱ ነው አንተን እንደዚህ አድርጎ አያውቅም፣ ለኔ ሳይነግረኝ ቃልኩልኝ አያውቅም። በነገራችን ላይ አሁን እንዴት አንተ እንደላከ ባላውቅም እንግዲህ ሁሌም እኔን አሳውቆኝ ነው ነገር ሊረዳኝ ሲፈልግ የሚነገረኝና ምን መሰለህ እኔ ግራ ገብቶኛል። ለዛ ነው ካሜራ አልፈልግም መቀረጽ አልፈልግም ያልኩት ማለት ነው። እንደዛ ስንልሽ እንደውም ካሜራው ራሱ ትንሽ ያው ወድቆ ትንሽ
ጉዳት ደርሶበታል። ከመጀመሪያም ጀምሮ ሲረዳኝ የነበረ ለኔ ነግሮ በሰውም ቢልክልኝ እኔ ማውቃችን እኔ ሳያሳውቀኝ ምንም ልኮልኝ አያውቅም። ግን የራሴን ቢዝነስ እንድከፍት የራሴን ያለኝን ተሰጦ ብዙ ነገሮችን ያበረታታኛል ከጎኔ ሆኖ እና ያ ሰው ለኔ ያው ስም መጥቀስ ስለማያስፈልግ ነው እሱም ስለሚያውቀው እንግዲህ አንተም ስለምታውቀው ያው አይ ምንም ችግር የለውም። ስም ባትጠቅሽም ያው እኛም ስለምናውቀው እሱም ስለሚያውቀው እሱም ያውቀዋል ለዛ ነውና ምንም ችግር የለውም። ያው በዚህ አጋጣሚም እንግዲህ በአሁኑ እኛም ጋር ሚዲያ ጋር ያው ደውሎ እንደዛ ማለቱ ምናልባት ይሄ ነገር አንቺንም ሌላም ሰው እንዳይግዝሽ ምናምን ኦፖርቹኒቲ ሊከፍት ስለሚችል ጥሩ ነውና እስቲ አሁን የግል ስራ ነው የምሰራው ብለሽኛልና ብዙ ጊዜ ደግሞ ሰፈር ብቻ እንደምትይ ሰምቻለሁና እስቲ ስለዚህ ስለ ግሉ ስራሽ ደግሞ ንገሪኝ እስቲ። ያው በነገራችን ላይ እንደዚህ ሰው ወሬ ሰምተህ የምትጠይቀኝ ከሆነ ወሬያችን እዚህ ጋር ማቆም እንችላለን። እኔ የምለውን ነው ማመን ያለብክ። እኔ ቤት ነው የምትውለው ሰፈር ነው የምትውለው ለሚለው እኔ አልቀበለውም። ለምን እንደሆነ ልንገርክ። ይቅርታ እኔ ወደ ንግግራችን እመለስልሃለሁ። ግን መሰለክ ብዙ ሰዎች አንተ ሰርተና ተለውጠ ሲያዩ ቅናት አለባቸው። ቅናት ያለባቸው ሰዎች ደግሞ ስሜን ቢያጠፉ ምንም ማለት አይደለም። ይሄ የለመድኩት ነገር ነው። ያ ስለሆነ ሰፈር ነው የምትውለው ስራ እኔ ግን የራሴ ስራ ነው የምሰራው። አብዛኛው ለምን ሰራተኞች ስላሉኝ እኔ ብዙ ጊዜ አልሄድም። ያ አንዳንዴ ነው ሄጄ የማየው ለመቆጣጠር የሚሄደው አንዳንዴ ነው። ያ ሊሆን ይችላል። ምንድነው አሁን በግል የምትሰሪው ስራ? እኔ 2 ቦታ ነው ስራ ያለኝ። አንድ ቡቲክ ነው፣ ሁለት ደግሞ ሬስቶራንት። እንዴት ነው ያንን ነገር እንግዲህ አሁን በህዝብ ረድቶሽ ማለትም ሰው ረድቶሽ እየተጠቀምሽ እንደሆነ ነግረሽኝ ነበር። አሁን የምሰራው ያው በይበልጥ ደግሞ የሚረዳኝ ይሄ አሁን ያልከው ሰው ነው። ይሄ ሁሉ ነገር ሊያደርግልሽ የቻለው እንዴት ነው? ሁለተኛ ያው እሱ እሺ ቆይ ትንሽ ይቆይና 2 ሬስቶራንት መክፈት ማለት 2 አይደለም 1 ልብስ ቤት ነው ያልኩ። ኦኬ አንድ ሬስቶራንት አንድ ልብስ ቤት። በጣም አሪፍ። እንግዲህ በዚህ ጊዜ አይደለም ሬስቶራንት ለመክፈት ስንት አመት ሙሉ ሰርቶ ራሱ ሰው ያው ቤተሰቦች ኑሮን ለመክፈት ራሱ ትንሽ ከበድ ብሏል። አሁን እንግዲህ እንደምናውቀው አንቺ ደግሞ በቅርብ ቡቲኩን ነው የትኛው ነው የከፈትሽው? በቅርብ የከፈትኩት ሬስቶራንቱን ነው። ልብስ ቤቱን ነው የቆየውበት። በጣም አሪፍ፣ በጣም ጥሩ ነው። ሬስቶራንት በእርግጥ አዋጭ ነው በዚህን ሰዓት መክፈትሽ ጥሩ ነው። ግን እንዴት አመጣሽው ገንዘቡ? እንዴት አመጣሽው የሚለውን ያው አስፈላጊ ባይሆንም ነግርሃለሁ። እንዴትም አመጣሁት እንዴትም አላመጣሁት ይሄ በነገራችን ላይ አንተን አይመለከትክም። ስለጠየቀኝ ነው የነገርኩ። ግን እንዴት ካልከኝ ቤተሰቦቼ ረድቶኝ ሌሎች ሰዎች ረድቶኝ ያለኝን ጨማምሬ ቡቲክ እያለሽ ለምንድን ነው የምትለው? እንዴ ቡቲክ እኮ የምሰራው እኔ ስራ ከሱ ማገኘው ራሱ ሬስቶራንት ይከፍትልኛል። እኔ በነገራችን ላይ ነው እንደዛ አልሽ። ግን አንቺ አሁን ደግሞ ሬስቶራንት የከፈትኩት ሰው ረድቶኝ ነው አልሽ። ሰውም ረድቶኝ የራሴንም ጨማምሬ ከፈትኩ። ለምንድን ነው ሰው የሚረዳ? እኔ ነገር ግን ምንም አላማረኝም። ምንድነው ማወቅ የምትፈልገው? በግልጽ ተናገር። እንደዚህ ዙራ ጥምጥም አትሂድ። አይ በዚህ እንደዚህ እኮ በአጭር አመት ውስጥ በ4 አመት ውስጥ ይሁሉ ለውጥ። ሁለተኛ ደግሞ እንግዲህ በቃ እግዚአብሔር ረድቶኝ እዚህ ደረስኩኝ። በቃ ምን ችግር አለው? እሱ ችግር አለው ችግር የለውም እሱ ሌላ ነገር አይደለም። አይ ምንድነው ስለኔ ማወቅ የፈለከው? ምን ነገርን የመቀበልና የመቀበል እኮ አንተ ድርሻ ነው። ችግር የለውም ሌላ ነገር ነው ያለሽ። ችግር አለው ችግር የለውም ሌላ ነገር ነው። ግን ይቅርታ ስም ጠፍቶብኝ ነው። ስሚ ይቆይሽና ስሚ እሺ ቆየኝና እኔ ችግር የለብኝም። ግን ድንገርክ እኔ ደግሞ ልንገርክ በቃ እኔ ስለኔ ነው ማወቅ የምትፈልገው። በቃ ጨርሻለሁ። ሌላ የምጠይቀኝ ጥያቄ ካለኝ ጠይቀኝና እሱን ልመልስልክና ነገራችንን እንቋኝ። ለምን እኔ ሰው ማስቀየም አልፈልግም፣ መነጋገርም አልፈልግም። ገና እኮ ልጠይቅሽ ነው። ለምን አንቺ የምትፈሪው ነገር የሚያስጨንቅሽ ነገር አለ? ምንም አልፈራም። እኔ ምን እፈራለሁ እንዴ? ምን ልፈራ ፈልገህ ነው? እኔ ምንም አልፈራም። እኔ ለምን ትፈሪያለሽ? ግን ለምን መሰለክ ብር ከየት አመጣሽ ብሎ ሰው ሲጠይቀኝ በጣም ነው የምናደደው። ለምን ያናድሻል? በጣም ነው የሚያናደኝ። ለምን እንደሆነ አላውቅም። በቃ እንዲጠይቀኝ አልፈልግም። እኔ ስለ ብር መጠየቅ አልፈልግም። በነገራችን ላይ እንዴ ለምን አልፈልግም? በቃ ይሄ ተሰጥኦኝ ነው ተፈጥሮዬ ነው። እንዴ አንቺ ሰርተሽ ነው አይደል ያገኘሽው ገንዘቡ ነው ወይስ ሰርቄ እንደዚህ ሀብታም ልሆን አልችልም? አሃ የሰረቀ ሰው ለነገሩ ሀብታም አይሆንም ለካ ዘንድሮ። ማለት ቤት ገዝተሻል፣ እሱ እንኳን ደስ ያለሽ። ያው እዚህ ሲጀመር ቤቱን ገዝቼ አይደለም። አሁን ደግሞ በሱ ነገር ልታመጣብኝ ከሆነ ቤቱን ገዝቼ አይደለም። ቤቱን ገዝተሻል አለኝ እንጂ ገዝቼ አይደለም። እጣ ደርሶብኝ 8 ሚሊዮን ብር እንደከፈልሽ ሰምቻለሁ። ወይኔ እግዚአብሔር ሆይ ምንድነው ነገሩ? ምንድነው ማለት አጠያየቅክ ምንም አማርኛ አይደለም። ምንድነው ማለት? ስለኔ ንብረት ነው ማወቅ የምትፈልገው እንዴ? ምን ስለኔ ንብረት ነው ማወቅ የምትፈልገው ወይ? ስለዚህ ስለኔ ንብረቴ መናገር አልፈልግም። እሺ
ያው እስቲ ማለት እንዴት እንደገዛሽው አስረጅኝ። አላስረዳህም። ለምን? ስለማስረዳ ስለማልፈልግ እንዴ። ስለኔ ንብረት ነው መጠየቅ የፈለከው ወይስ ስለኔ ህይወት ነው አይደል ያልከው? እዛ በጣም የሚያምር ቤት ገዝተሽ እዚህ ውስጥ የምትኖሪው ለምንድን ነው? ያው እዛ ዳር ሲኖረኝ ልጆች ምናምን ሲመጡ ነው እዛ መግባት የምፈልገው። ያን የሚያክል ቤት ውስጥ መቼም ብቻዬን አልኖር። ቤተሰቦች አሉሽ? ቤተሰቦችሽን ለምን አታመጫቸው? ቤተሰቦቼ የራሳቸው ህይወት አላቸው። ለምን አታመጫቸውም? ጥሩ ያልሆነ ቦታ እንደሚኖሩ አውቃለሁ። እኛውልሽ እንትኖች አሉኝ። በነገራችን ላይ አሁን ማለት በግልጽ ማውራት ያለብን ይመስለኛል ሁሉም ነገር ብዙ ነገሮችን እኔ ማለት ቀለል አድርጌ ለማውራት እየሞከርኩ ነው። ብዙ ነገሮችን ያው አግባብ ባለው መንገድ ለማውራት እየሞከርኩ ነውና እስቲ አንቺ እንትምቲውን ነገር ንገሪኝና ስለ ቤቱ ንገሪኝ። ስለ ቤቱ እሺ፣ ከመጀመሪያ ጀምሬ ልንገርክሽ ስለ ቤቱ ግዴታ ነው ካልክ አንደኛ መጀመሪያ ያለሽ ሆቴል ማናጀርነት ተቀጥረሽ አልሰራሽ። ሸት አታውሪ። ቡና ታፌ እንደነበረ ደርሽበታለሁ። አንተ ነው የምታውቀው ማለት ነው። ስለዚህ ስለ ህይወት የምታውቀው ነው። ለምን የምትጠይቀኝ? መናገርም እኮ አይጠበቅብኝም። ከዛም በኋላ ግን ከዛ ቡና ቦታ በአንዴ ይሄ ሁሉ ደረጃ ለመድረስ ምንም ነገር ስራም እንደማትሰሪ ሰምቻለሁ። ይሄ ሁሉ ቦታ ለመድረስ በየትኛው መንገድ እንደሄድ ምን እንዳደረግሽ አንቺ ታውቂያለሽ። እኔም አውቃለሁ። እሺ አወቅ አይደለ? በቃ ያወቅከውን ወቅ። ግን ደግሞ ማለት ነው በቃ ስለ ቤቴም ስለ ህይወቴም መናገር አልፈልግም። ሲጀመር ካሜራው ይጥፋ። በቃ እኔ አልፈልግም። ለምን መሰለክ? መግባባት አልቻለም። አንተ እንግዲህ ህይወቴን ካወቅ ለምን መጠየቅ ፈለክ? ተረጋጊ። አይዞሽ። ስሜታዊ መሆን እኮ አለም። ያንተ ንግግር እኮ ለዚህ የሚያደርሰው። አይ መናደድ ያስፈልጋል። አይደለም ለምናደደው። ካሜራ አጥፉልኝ። ቀደም ካሜራውን ለመስበር ሞከርሽ አይደለ? ይኸውልህ ካሜራ ችግር ካለበት ከዚህ ይሰጣሃለሁ። እሱ ችግር የለብኝም። ግን አይደለም አሁን ልንገርህ ከኔ አንድ ነገር ያንተ የኔ እርዳታ ደግሞ የሚያስፈልግ ከሆነ ደግሞ ያንተ ንግግር አልፈልገውም። በወንጀል የመጣ ገንዘብና በእንትን የመጣ ገንዘብ ተገዝቶ እንዲሰጥ ወይ ወንጀል ሰራ አይተሃል ወይ? ወንጀል የምን ወንጀል ነው? እስኪ ወንጀል አልከው ምንድነው? እስካሁን የሰራሽውን ሰርተሻል። ዛሬ እኔና አንቺ ጊዜ አገናኝቶናል። ወንጀል ሰርቻለሁ አይደል? ወንጀል ካለብኝ ህግ ይጠይቀኝ። አንተ ምን በይና ጋዜጠኛ ነኝ ብለህ አይደል? ምን አገባ? ይኸውልሽ ተረጋጊ። እንደዚህ በጣም እንትን ማለት አያስፈልግም። እሺ ቀስ ብለሽ ረጋ ብለሽ እዚህ ጋር ምንም የሚያስጨንቅሽ ነገር የለም። እሺ የሚያስጨንቀኝ ነገር የለም። ግን ደግሞ እኔ ከመጀመሪያም ገና ስትመጣ ጀምሮ በጣም ከብደኸኛል። ይቅርታ አድርግልኝና እሺ ያለው ነገር ነው የሚያስጨንቅሽ። እንደዚህ የሚያስጨንቀኝ ነገር የለም። በቃ ይኸውልህ መጀመሪያ ተረጋጋና አንተ መጀመሪያ ተረጋግተህ ማለት ነው ሁኔታዬ ከተናገረ በቃ ተወኝ። ይኸውልህ አሁን አንተ ተረጋጋና አንተ ራስህ መጀመሪያ አንተ ተረጋጋ። እኔን ተረጋጊ ከማለት አንተ ተረጋጋ። አንተ እኮ ነው መረጋጋት ያቃተ እንዴ? ምን ማለት ነው? ስራ አንቺ ያልከኝ ጠየቀኝ ነገርኩ አለቀ። ተረጋግቼ በስነ ስርዓት ነው እየጠየኩሽ ያለው። እኔ ደግሞ በስርዓቱ እየመለስኩልኝ የነበረው ግን ቤት እንደዚህ ወንጀል ሰራ እስኪ ያሳየኝ እስቲ ማስረጃ አለክ? ወንጀል ሰርተሽ ነው በወንጀል ምናምን? አይ እኔ በወንጀል የመጣ ገንዘብ ነው ያልኩት እኮ። በወንጀል የመጣ ከሆነ እኮ ወንጀለኛ ነሽ በያው በከፊል እኮ ብለኸዋል እኮ ወንጀል ከሰራው ደግሞ ህግ ይጠይቀኝ። አንተ ምን አገባ? ምን አገባ? ስለ ወንጀል መስራቴ አንተ ምን አገባ? እሱ ምን እንደሚያገባኝና እንደማያገባኝ እሱን እናያለን። እሺ በቃ እኔ ወንድም ጨርሰናል መሰለኝ። ይበቃል። ወዴት ነው የምንጨርሰው? በቃ እኔ ከዚህ በኋላ ላወራ አልፈልግም። ያልሽ ነግሬሻለሁ። እኔ ደግሞ ነግሬሃለሁ። እኔ መቼም በቤት የመጣ ምን ልትመታኝ ነው ወይስ ምን ልታደርግ ነው? እስኪ ያስገድድ ታሰራኝ እንደሆነ እናያለን። ምንም በስነ ስርዓት ማውራት ያለብሽን ታወሪያለሽ። አላወራም። ምንም ማውራ ነገር የለኝም። ጨርሻለሁ። አረባ ምን ችግር አለው? እኔ ሁሉንም ነገር ማስረጃዎች አምጥቼ ቁጭ አደርግልሻለሁ። አፈኝ ማስረጃ አለኝ። የዛኔ እኔ ሳልሆን ራስሽ ነው አወራለሁ። ምንም ሊኖር የሚችል ማስረጃም የለም። ምንም ፈራውም ነገር የለም። ሲቀጥል ደግሞ ማለት ነው ምንም ያወራ ይሄንን ልጅ እንዳታውቂያለሽ። ቢኒያም የት ነው የምታውቀው? ይኸው ያየሽ ነው እኮ ቤት ነው የምታውቀው። ወደዛ አድርግልኝ። የት ነው የምታውቀው? ይኸው እያየሁት እኮ ነው። አውቀዋለሁ እኮ አትንቀጥቀጫ። እንደዚህ ያየሽ ነገር ምን የታውቀዋለህ? ምንድነው? የት ነው? ማን ነው? ምንድነው? የት ነው የምታውቀው? አሁን ደግሞ ማን ነው? ምንድነው? ምን ይሁን? ምን ሆነ? ምንም የሚሆን ነገር የለም። ማቆም ነገር የለም። ያለበትን አንቺ ራስሽ ታውቂያለሽ በደንብ። ስለዚህ የማይሆን ነገር አታውሪ። እኔ አላውቀውም ሲጀመር። እማቆም ቢኒያም የሚባል ስምም አላውቅም ሲጀመር። እንኳን ሰው በስነ ስርዓት ንገሪ። ነግሬሃለሁ። እኔ ራሴ ማለት ማቆ ሰው የለም። ማቆ ነገር የለም። ምንድነው አንተ እንዴ? በቃ እኔ ማቆ ነገር የለም። እዛው ሄድና የምታጣራውን አጣራ። ምን ፖሊስ ነው? ፖሊስ ነው ወይ? ወሬውን ተውና ፖሊስ ነው። ምንም ሊሆን አይመለከትሽም። እኔ ይመለከተኛል እንጂ አልመልስም። ፖሊስ ነው? መርማሪ ነው ወይስ ምንድነው? ነው ፈልገው እኮ ምንድነው? ተናገሪ ካልከኝ እኮ እናገራለሁ። ግን ምንድነው ሲጀመር? አንተ ማን ነው ይሄ? ኬታ መጣክ እንዴ? ማንነክ? ምንድነክ?
ስለኔ ማንነት እንድትጠይቅኝ እኮ ለምን እንደ ማወቅ አለብኝ እንዴ? ምን ማለት ነው? ከማወራው ሰው ማወቅ የለብኝም? ጋዜጠኛ ነኝ አልክ መጀመሪያ። አሁን ደግሞ ጭራሽ ፖሊስ ነው መሰለኝ። ፖሊስ ነው እንዴ? ይኸውልሽ ስለኔ አይደለም እየጠየኩሽ ያለሁት ስለ ጠየኩሽ ነገር መልስ እንድትሰጪኝ ነው። ምንም መልስ የምሰጠው እኮ ነገር የለም። የጠየቅኝ መለስኩልህ። የት ነው የምታውቂው እያልኩሽ? አላውቀውም። የት ነው የምታውቂው? እዛ ሆቴል ሲመጣ ነው የማውቀው። የት ሆቴል? የምሰራበት ሆቴል አትሰሪም ነበር? ሆቴል ነው የምሰራው። እንዴ አንተ ነው የምታውቀው? እኔ ስለ ህይወቴ ምን ማለት ነው እንዴ? ቅድም ምንድን ነው ያልሽው? አዎ ትክክል ነው አላልሽ? አላልኩም። እኔ አላልኩም። ለምን ነው የምትዋሺው? ይኸውልሽ አሁንም እየነገርኩሽ ነው። ስለዚህ ያለውን ነገር በጣም እያስጨነከኝ እኮ ነው። ምንድነው ማወቅ የምትፈልገው? ምንድነው ከኔ የምትፈልገው? ለምን አትናገርም? በጣም እኮ እያስጨነከኝ ነው እኮ። ታዲያ ፖሊስ ነኝ የመረመርኩሽ ነው ማለት አንድ ነገር ነው። ጋዜጠኛ ነኝ ስለራስሽ ንገረኝ አንድ ነገር ነው። ምን ጀመረ? አንቺን የሚያሰሩሽ ነው ሰዎች ፎቶ ላሳይሽ ከፈለግሽ አየሽው እንዴ? ከየት ነው ያመጣኸው? ማን ምንድን ከየት ነው ያመጣኸው? ምንድነው ይሄ? ዋናው ጠንቋይ ያዛዥ አይደል? ምን ላክክ? ምን ለሱ ነው ማቆን ነገር እንዳልናገር ነው። ምንድነው የምትርበተበችው? በስነ ስርዓት አልተርበተበትኩም። ንገረኝ እኮ በስነ ስርዓት እኮ እነግርሃለሁ። ምን እሱ ነው የላክክ እኮ እሱ ነው የላክክ። እኔ ምንም አልናገርም። በቃ እኔ ለምን አይተወኝም? እሱ ሰውዬ ለምንድን ነው የማይተወኝ እንዴ? በቃ ለቀኩለት። በቃ ተውኩኝ እኮ ለምን አይተወኝም? በቃ ተውኳቸው እኮ እነሱ ለምን አይተወኝም እንዴ? በቃ ደግሞ ተውሻለን ብሎ ተውኝ አይደል? ለምን ዛሬ ደግሞ ይመጡት? እኔ ምንም አልናገርም። ምንም አልተናገርኩም እኮ የታሰሩ ጊዜ ምንም አላውቅም ነው ያልኩት። አሁንም ሂድና ንገራቸው። እንዳትናገሪ ነው ያሉሽ? ወይኔ ጉዴ! ምንድነው ከነሱ የምትለው? ጋር መች እንደተገናኘሽ በምን እንደተገናኘሽ ንገሪኝ። ቆይ ምንድነው አንተ ማለት ለሱ ነው የምትሰራው አንተ? አዎ እኮ ለሱ የምትሰራ ከሆነ ታውቃለህ። በቃ ስለኔ ከሱ ጋር የሚሰሩ ሰዎች ስለኔ ያውቃሉ። ስለዚህ በእናታችሁ ተውኝ። እኔ ሆቴል ልኖርበት። እኔ ለምን ሆቴል ጨለማ የምታደርጉብኝ? ይኸውልሽ አሁን እየጠየቅኩሽ በቃ እኔ ሁሉ ነገር ቤቱን ውሰዱት እና የሰጣችሁኝን ገንዘብ ልስጣችሁ። እኔ ተውኝ። በቃ አልፈልጋችሁም፣ አትፈልጉኝ። በቃ ስለዚህ ሰውዬው ነው የሰጠሽ ሁሉንም ገንዘብ ማለት ነው? ወይኔ ጭራሽ አወራው እንዴ! ምንድነው የምትለው? ይኸውልሽ ንገሪኝ። ሁሉንም ነገር በስነ ስርዓት ብትነግሪኝ ከኔ ጋር ተስማማለሁ። እሺ እስማማለሁ። ምንድነው? እሺ ፖሊስ ነህ? ፖሊስ ነህ አይደለም? እሺ ጋዜጠኛ ነህ? አዎ። ምን ያደርግልሃል? ሚስጥር አወካ አላወካ አንተ ጥቅም አለው? እኔን እኮ ይጎዳኛል ይሄ ነገር። ወይ ካሜራውን አጥፋውና እነግርሃለሁ። አጥፋለሁ። ካሜራውን አጥፋላት። ካሜራውን ያለውን ነገር አሳየኝ። አጠፍቷል? ጠፍቷል። አጥፋላት። እሺ ስልክም ወደዛ አድርገህ ከፈለግሽ ቼክ አድርጊው ሄደሽ እዛ ጋር እኮ እኔ አላማውኩም። ማየት ትችያለሽ ሄደሽ። ጠፍቷል። እሺ ጠፍቷል። እንዳትቀርሰን ከዚህ በኋላ እሱ መኖር አለበት ስናወራ። ለምን አይወጣም? ይችላል ከፈለገ። እሺ ይኸውልህ እኔ ወደዚህ የመጣሁት ለስራ ነው። ከሰበታ ወደዚህ የመጣሁት ለስራ ነው። የእውነቴን ነው። ለምን ስራ? እኔ ይሁን በቃ ያገኙትን በደላላም ቢሆን በምን ልሰራ ነበር የመጣሁት እኔ ወደዚህ። እሺ አንደኛ ሰበታ ላይ ያሙኝ ነው ምናምን ያልኩት ውሸቴን ነው። አላመመኝም። አንደኛ በገንዘብ ችግር ነው መማር ያልቻልኩት። ከጓደኞቼ በታች ስለሆንኩኝ በቃ መስራት ጓደኞቼ ሲስቁብኝ ሲሉ ልክ አማስነጋባን በቃ ታውቃለህ የሀገራችን ሰዎች ትንሽ ከነሱ በአቅም ደከም ስትል መማር አልቻልኩም። በጣም ያስቸግሩኝ ነበረ። ግን ምንድነው በቃ ሰርቼ ቢያንስ አንድ አመት ይሄን አመት ልተውና ከዛ ሰርቼ ቢያንስ ከነሱ እኩል ሰውን መጥቼ እማራለሁ ብዬ ነበረ የወጣሁት ማለት ነው። ከዛን ግን የሆነ እንዳልከውም እንግዲህ ያታውቃለህ አብዛኛውን ቡና ደላላ ነው ያገናኘኝ። ቡና እንዳፈላ እዛ ሆቴል ውስጥ ማለት ነው። ቡና ፊዮኝ አይደለም መጀመሪያ በጽዳት ነው የገባሁት። ግን ቡና እንደዚህ ቡና የሚያፈላ ሰው እንፈልጋለን ገንዘቡም ትንሽ ጨመር ስለሚል ጽዳቱንም ቡና ማፍላቱንም ጀመርኩ እዛ። ግን ምንድነው መሰለህ እየሰራው ወደ 8 ወር ምናምን ሆነኝ ማለት ነው። እንደዛ እየሰራው እዛ 8 ወር ምናምን ሲሆነኝ የሆነ ችግር ተፈጠረ እዛው ማለት ነው። ከነሱ ከሆቴሉ ውጪ ሌላ ነገሮች ይሰራል እዛ ማለት ነው። የተለያዩ ነገሮች ይሰራሉ። ብዙ ሰዎች ከተለያየ ቦታ በጣም ሀብታም የሚባሉ ይመጣሉ። ግን የሆነ በቃ ጭራሽ ገብቼ አጽድቼው ማላቀው የሆነ ክፍል አለ እዛ ሆቴል ውስጥ ማለት ነው። ምንድነው የሚሰራበት ይመስለኛል እንግዲህ እንደዚህ በጣም ይመስለኛል እንግዲህ እኔ እንደማስበው ነው። እኔ ባይኔ አላየሁም። ሰውም ግን ሲለኝ ሰሞን የጥንቆላና የሚሰራበት ቦታ ነው። ከምድር ስር ነው። እንግዲህ ባለቤቱ ደግሞ ጭራሽ አይወጣም። ደሞዛችን ራሱ ሲደርስ ሌላ ሰው ሚስጠን ብዙ ጊዜ እሱ የሆነ ራሱ የሚፈልገው ነገር ካለለ እኛ ጋር አይወጣም። እንደሰው እዛው ነው ተቀምጦ የሚውለው። ለማጽዳትም ወደዛ ሰውም ቢመጣ መሄድ አንችልም። በጣም በጥብቅ የተጠበቀ ነው ቦታው። እሺ። ከዛን እዛ ስንሄድ አንድ ጊዜ
አሁን ያሳየኝ ልጅ የልጅቷ የሱ ሚስት እናት ማለት ነው የሆነች ቀይ እናት ናት መሰለኝ ሁሌም እናት እያለች ነው የምትጠራት ቀይ ነበረች ከዛን እሷ ነበረች መጀመሪያ የምትመጣው እኛ ጋር እሺ በጣም በቃ እዛ አትቀርም በቃ የሆነ በተለይ እንደዚህ በዓል ምናምን ሲሆን በቃ ትመጣለች ሁሌም ማለት ነው በዛ ነው እነዚህ ማቃቸው የሆነ ጊዜ ግን ይሄ ልጁ ያሳየኝ ልጅ ይዛ መጣ እሱ ቁጭ ብሎ ጠብቋት እሷ ውስጥ ገብታ ምናምን ነበር የመጣችው ልጅቷም ግን መጣች መሰለኝ ያው እርግጠኛ አይደለም ሴት የልጅቷ እናት ማለት እናት ነው መሰለኝ ልጋብዝህ እያለች ይዛት መጣና ውስጥ ገብታ እሷ ልክ አሁን እንደዚህ መጸዳጃ ምናምን እንደሚሄድ አለ አይደለ ይመስል ወደ መጸዳጃ ትሄድና የሆነች አለች ወደ ውስጥ የምታስገባ በዛ በኩል ነው ሁለቴ ተከታትያታለሁ አሁን እነሱ ናቸው የሚመጡት ማለት ነው ስለዚህ በዛ ነው ልጁን እያደነዘዙት እንደዛ ሲያረጉት ነበር እኔ ማቆነ እንደዚህ አለካሳ ምን ሁሉንም ነገር ታውቂያለሽ ምን እንደማያውቀው ግን ምን መሰለክ እኔ አሁን ማለት ነው ሰው ሚስጥር እዚህ ጋር ማውራት አልችልም ግን የተስማማ ነው ምን መሰለክ እኔ አሁን ማለት ነው ማቆን ሁሉ ከነገርኩ በጣም ያስቀያሚ ነገር ነው እሺ ግዴታ ነው የሆነ ጊዜ እንደውም ማለት ነው ልጅቷን ለማስገደል ከሰውየው ጋር ሲያወሩ የሰማሁት እኔ እንዳልኩ በጣም ነው መከታተላቸው አንደኛ ነው የገንዘብ ችግር አለብኝ እንደዚህ ሀብታሞች የሆነ የሚሰሩት ነገር አለ ደግሞ ይሄን ነገርች እንሽ ጓደኛዬ ናት እንደዚህ ሀብታሞች መጥፎ ነገር ሲሰሩ ካገኘሽ አስፈራርተሽ እኔ በካሜራው ላይ ቀረጽኳቸው አሉ ተደብቄ ማለት ነው ግን ቤቱ መግባት አልችልም ተደብቄ የሆነች ኮሪደር አለች እነሱ ልክ እዛ ስትሄድ ሰው ሲመጣ ይሄድና ብዙ ነገሮችን አሰባስብ ነበር አስፈራርቼ ብር እንዲሰጡኝ ማለት ነው እውነት ነው ያም ነገር ደግሞ ተሳክቶልኛል ብዙ ሰዎች እንደዛ ሲያደርጉ ስላየው አሁን ይሄ ልጅ ምን ያደርጉታል መሰለ የሆነ የሚሰጣቸው ነገር አለ እኔ እንግዲህ ያን በቡና ውስጥ ራሱ አርጌ ብዙ ጊዜ አቅርቤ ያለው ያን ነገር ለሌላ ሰዎችም ተሰጫለሽ ለሌላ ሰዎችም ግን በይበልጥ ለዚህ ልጅ ማለት ነው ስለዚህ ቡና በጣም ተጠቃሚ ነው ልጁ ማለት ነው በነገራችን ላይ አብዛኛውን ጊዜ የኔን ቡና ነው የሚጠቀመው ያ የሚሰጠው መድኃኒት ከኔ ውጪ ሌላ ቡና እንዳይጠቀም ነው የሚያዘው መሰለኝ እንግዲህ እንደማሰው ሌላ ቦታ ቡና አልጠጣም አንቺ ጋር ነው የሚለኝ ልጁ ራሱ ማለት ነው አንቺ ግን እነሱ የሰጡሽ ነው ያረክሽ ምንም ማድረግ አልችልም ገንዘብ ፈላጊ ነኝ ብያለሁ ያን አደርጋለሁ በሱ ነው ቤቱንም የገዛሽው ሁሉንም አይደለም ሌላ ሰው አለ ምን አይነት እሱ ሌላ ወንጀል ሌላ ኬዝ ነው ግን ከነሱ ጋር የሚገናኝ አይደለም ምንድነው እሱ እንዳልኩ እንደዚህ አይነት ነገር ብዙ ነገር የሚሰራ አለ ታዋቂ ሰው ነው ስሙ መጥቀስ አይጠበቅብኝም ታዋቂ ሰው ነው እዛ ጋር መጥቶ ሌላ ሰው እንዲወገድለት ያዛል ያን ነገር ደግሞ ማቅረብ ያለብኝ እኔ ነኝ ያው አስተናጋጅ አልነበርኩም ግን አስተናጋጆቹ ሊሳሳቱ ስለሚችሉ እኔ ደግሞ በዚህ ስራ ተባባሪያቸው ስለሆንኩኝ እኔ እንዳስተናጋዶኜ ያ መድኃኒት እንዲወስድና ከጊዜ በኋላ ግን ያ ሰው እንደተወገደ ነው የሰማሁት እኔ ግን ለኔ ያሉኝ በቃ የሆነ ችግር አለብን ከሱ ጋር ያ ችግር እንዲድን ያ መድኃኒት እኛ እየነገርነው ስለማይወስድ አንቺ ከሰጠሹ በቃ አስተናጋጅ መቼም ይጎዳኛል ብላ አታስብም እንዳስተናጋጅ ሆነሽ ገብተሽ ትሰጫለሽ ተባልኩኝ እኔ ግን እንደሚገድል አላወቅኩም ነበር ስለዚህ ይሄ ሌላ ሰው ነው ማለት ነው 10 ሚሊዮን ብር ሰጥቶኛል እሱ በጣም ታዋቂ ሰው ነው የሚወገደው ማለት ነው አንደኛ በጣም አሪፍ አሁን ልጁ ጠፍቷል እኛ ጋር ጠፍቷል አሁን ያለበትን ታውቂያለሽ አውቃለሁ ልጁን የት እንደወሰዱት ታውቂያለሽ አውቃለሁ ያኛውም ያልሽው ሰውዬ ደግሞ ያስገደለውንም እሱንም ትጠቁሚናለሽ አሁን ግን መናገር አልችልም ለምን መሰለክ አናያሹ በጣም ታዋቂና ሰው ነው እንኳን ለኔ አይደለም ላንተ አይመለስም ይሄውልሽ አንደኛ ከሰውየው እስር ቤት አይደል ለምን እሱን አትጠይቁትም አንተ እውነት ጋዜጠኛ ከሆንኩ እኮ ሄደህ መጠየቅ ትችላለህ ምን ማለት ነው እንደ ሰውየው እስር ቤት እኮ ነው ያለው አሁን ነግሬሻለሁ እኮ ሰውየው ሄን እኮ የሚሰራው ሰውዬ እኔ እኮ ነግሬሃለሁ ችግር የለውም ግን ሰውየው እስር ቤት ነው ምን ይጣቅምሃል አንተ ደግሞ ሲጀምር በጋርድ የተካበበ ነው እንኳን እኔ አይደለም ማንንም አይገባም እዛ ቦታ እስር ቤትም ይሁን የትም ይሁን እሱን ተይውና አሁን አንቺ ቦታው የት እንደሆነ ብቻ ጠቁሚ እጠቁምሃለሁ ቦታው ማለት ነው አንቺም አታቂም አልደረስሽበትም እስካሁን ማለት ነው እንደታሰረ ምናምን ሰምቻለሁ ባለፈው ሴትዮዋ ጋር ተይዞ ምናምን የሚባል ሰምቻለሁ እኔ ለምን ከነሱ ጋር ግንኙነቴን አቁሜያለሁ ምንም ያገናኝ ነገር የለም በቃ ያ ሰውዬ ከተወገደ በኋላ እኔ እንደሰማሁት እንግዲህ ዋሽተውኛል እኔ መልክ ማስረጃውን አሳይሃለሁ ከሰውዬ ጋር አወራውን እያንዳንዱን ነገር እኔ ጋር አለ ላሳይክ እችላለሁ ችግር የለውም ግን ምንድነው እኔ እዚህ ጋር ጥፋተኝነቴ ምንድነው አንተ ልክ ነኝ እኔ ብር ፈላጊ ነኝ ግን ባልተጋባ መንገድ መሄዴም ልክ አይደለም ግን ደግሞ ምንድነው እዚህ ጋር ይሄ ሰው እንደዚህ አስቸጋሪ ነው በሽታ አለበት ግን ከዚህ እንዲፈወስ እኛ እየነገርነው መሞት ስለሚፈልግ ተባልኩኝ እንዳስተናጋጅ ነሽ የመድኃኒት ስጡ ተባልኩኝ ሰጠው አለቀ እሱ ሌላ ኬዝ ነው አሁን እያወራሁሽ ያለሁት ስለዚህ እኔ ይሄ ልጅ እኔም በደረሰበት መድረስ አልችልም በጣም አስቸጋሪ ቦታ ነው ቦታው በጣም መጥፎ ቦታ ነው እንዲበላሽ አትፈልጊም አይደል አልፈልግም ቦታው መጥፎ ቦታ ነው የትም ይሁን የትም
እኔ አልሄድም እንዴ ምን ነው? እኔ ለህይወቴ እፈራለሁ። ያለበትን መሄድም ባትሲ ያለበትን ቦታ ትነግሪናለሽ። እነግርሃለሁ። እኔ በጣም ገደል ቦታ ነው። አንተ ምን ታደርጋለህ? ስለዚህ ከኛም ጋር ሆነሽ ትሄጃለሽ። እኔ አልሄድም ከእናንተ ጋር ትገለኛለህ እንጂ አልሄድም። እንዴ ምን ማለት ነው? እንዴ እዚሁ ገደለኛ አንተ እንዴ እነሱ እዛ ወይ ደግሞ ራስሽ ሄደሽ አጠያይቀሽ ሚስጥሩን ታወጣጫለሽ። እኔ ከእነሱ ጋር ግንኙነት ስላቆምኩኝ ቦታውን አውቃለሁ። ምንም አላረገውም። ሚስጥር ምናምን የሚባል አላረገውም። አታስበው። ከፈለክ እኔ ከሱ ነግሬሻለሁ። ተነሽ። አላረገውም። ግደለኝ ከፈለክ እዚሁ። እኔ አልሄድም። ብዙ ጋርዶች አሉ። አረሱን ተው። ካሜራውን እያየን እዚህ ውስጥ ምንድን ነው የሚደረገው? ተው። እሱ ዝም ብሎ እንትናቸው ነው የሚሰራሩበት ቦታ ነው። ማቀጣጠያ ያለ እሳትን ምናምን የሚያቀጥሉበት ነው። ይኸውልህ እኔ ጋርዶች አሉ። እኔ እፈራለሁ። አልጠጋም። ሰላም ነው? እንዴት ነህ? ምን ፈልጋችሁ ነው? ሰላም ነው? እንዴት ነህ? እኔ አታውቀኝም? ሰላም ምን ፈልጋችሁ? ሰላም ነው? አማን ምንድነው? ምን ፈልጋችሁ ነው? ሰላም ነው? እሺ ሰላም ጨብጠኛ ሰላም በለኝ እንጂ። አማን ምን ዝም ብዬ ሰላም እላለሁ? ለምን እላለሁ? አረ ምን ነው አንተ ምን ፈልጋችሁ ተሳሳችሁ መጣችሁ? አይ ምንም ልጅ ፈልገህ ነው ማን እንዲያናገር ልኮን ነው ጋሼ። እና ጋሼ ላከ እንደዚህ ነው ሰው ነው የሚከመጀው እንደዚህ ነው ሰው የሚልከው። አሁን ላከ እኔ አዳምጪኛ። እስከዛሬ ከመጀ እንዲተፋፍረው አይመጣ ሰው አለ እስከዛሬ እሱ ማለት ነው። እሱ እንደዚህ ነው አሞት ነው ጥርሱ ስላመመው ማክስ ያደረገው ጥርሱ ስላመመው ነው ማክስ ያደረገው። ኮፍያው ምንድን ነው? ማን ነው ምንነቱ? ኮፍያው ስላመመው ነው ያደረገው። እና ጋሼ የሚያውቃሉ ከፈለክ ደውለህ መጠየቅ ትችላለህ። አልተደውል እስኪ ግለጠው እስኪ ማን ነው? አረ ደውልላቸው ከፈለክ። አይ እንዴ አንተ ያጣቀም እንደ ስንት ይመጥቻለሁ ስለ ደግሞ አለብኝ እዚህ ጋር ለዛ ነው። አይ ልጁ እንዳለ ለማረጋገጥ የሆነ ሰው ጋሼ ጋር ሆኖ እኔ አሳያቸው ተብዬ ነው የመጣሁት። ከመጀመሪያው ሳይደውል ነው ጋር ነው አንቺ ጋር የሚመጣው? ወይኔ ጉዴ እኔን አታውቀኝም? ምን ሆነ ነው ሳይደውል ነው የሚመጣው? አንተ ዝም ብለህ እንድታስገባኝ ሌላ ጊዜ ለምን ትጨቃጨቃለህ? ብቻሽን ነው አመጩ እንድትቻፍነው ትተጋለሽ እንዴ? አይደለም አንተ ያላመንከኝም እንዴ? አረ ለሰዋቸው መጣሽ የሚፈልገሽ ዝም ብሎ ነው ጀመራት ተነጋግረን ራሱ ዛሬ ነው የሰማሁት እኔ ማለት አያወራም እኮ ዝም ብሎ ነው የሚያስገባኝ። ሲጀመር ሌላ ጊዜ አትጠያየቁም አንዴ ዛሬ ደግሞ ጌታው ሰማኛለህ ሰውዬ እንደዚህ መታታቅም እኮ ምን ችግር አለው? ዛሬ መጣ አሁን ታሳልፈናል። እሷ ሳውን ተሸፋፍና ብትመጣ ማለት ነው። እሺ ነው እገባለሁ። ቆይ የት ነው ያለው ልጁ? የት ነው ያለው? እንግባና እሺ እሱ አይግባ እኔ እገባለሁ። ለምንድን ነው እዚህ የመጣሽው ነው እያልኩሽ ያለው? ነገርኩህ እኮ አላመንክም። እሱ ተልከን ነው የመጣ ነው አልኩህ እኮ አይደል? ሌላ ጊዜ ተልኬ እመጣለሁ አለ። አይቶ እንዲያረጋግጥ ነው የመጣው። ይደውላል አይደል? ጊዜ ሲደውል የት አሁን ቆይ የት እዚህ ውስጥ ነው የሚቀመጠው? ገና ውስጥ ለውስጥ አለ ሌላ መንገድ አለ። ይኸውልህ ወንድሜ እኛ አንድ ላይ ነው የመጣ ነው። ወጥቷል። ለምሳውን እሱ አውቆ ነው። እኔ አሁን ጋሼ ሾመውኝ ነው እኔ አዲስ መጣሁኝ ነኝ። ያሉትን ነገሮች ሪፖርት አድርግ ተብያለሁ እዚህ ያለውን ነገር። እሳቸው ደግሞ አሁን ስልካቸውም እየሰራልን አይደለምና አንተ ጋሼ ስልክ አለ? አንተ ጋሼ ስልክ አለ? አለኝ አሁን እንዴ የቦስ ስልክ አለ አንተ? እንዴ ያው የፈለግከው ነው ያለኝ። ከፈለግሽ ካንቺም ላይ አሳየው። ቆይ እኔ ስልኬን ጀምረን ፎቶአቸውን ነው ይዤ ልምጣ ከፈለክ። ሶስታችንም አብረን የተነሳነው ፎቶ ነው ተሰየው። ይሄው እንግዲህ ለማረጋገጫ አሁን እንግዲህ ይሄ ልብስ ለብሳን ነው እንግዲህ አስብ። ይሄ ልብስ ለብሳን ነው የተነሳው ፎቶ ይሄው ያያ ነው እኮ ምን አሳፍሽ ትመጫለሽ እንዴ? እኔ ምን እንዴ በጣም መዋልኩ እኮ አልሰማኸኝም እንዴ? በደንብ ነው የሚታወቀው። እኔ ስለማቆም ሰው ይዤ አልመጣም እኮ ታውቃለህ። ስንት ዓመቴ ነው እንግዲህ እኔ እዚህ ጋር መመለስ ጀመርኩኝ። ዛሬ አዲስ ነው እንደ አዲስ ስራ ነው የሰራነው። ይሄ እኮ ስተኛ ጊዜያችን ነው። እንደዚህ ተመቶ አያውቅም። ማንንም በቃ ስለአመመው ተሸፋፍኝ ነው ጋሽ ቦስ ሲልክ ማንንም ሰው ግልጽ አድርጎ ነው የሚልከው። በሽተኛ ይኸውልህ፣ በሽተኛ ሰው እንግዲህ አንተ እንድትታመም አልፈልግም። አንደኛ አፍኖኛል፣ በዛ ላይ ጥርሴን አሞኛል። እዚህም ጋር ደግሞ ሰሞኑን ይኸውልህ አዲስ ነኝ እኔ ተቀጠርኩት እናንተ ጋር ማለት እያየ ማለት ነው። እንዲያሞት ቦስ እኮ አሞት ሳይሆን ጥርሱን አሞት አሞት አይደለም። በነገራችን ላይ ጥርሱን አሞት ነው ነው ጥርሱ ማይታመም ልትል ነው። ስለዚህ በእናትህ አልፈን እንግባበት። እሺ ወይ ምን ሆነ ነው እንደ ነገር ነው። ቤት በዚህ ነው ያለው፣ ቤት ጋር ነው ያለው። ግባዩ ቀስ ይኸው ቤት ነው ያለው። ይኸው እዛ ጋር ለመሻሻው ምን ማለት ነው? እኔ አልሄድም። ምን ማለት ነው? ምን ማለት ነው? እኔ አልሄድም። በእናትህ አትንካኝ። እንዴ ምን ማለት ነው? እኔ እኮ የኔ ነገርኩህ ማለት ነው። ተስማምተን ነው ገባህ አይደለ? እንጂ ያለምን ነገር እችላለሁ። ትሄጃለሽ ይኸውልሽ፣ ነግሬሻለሁ። እስኪ ምን ማለት ነው? ቦታውን ካወቅህ አንተ ለምን አትሄድም? እኔ እፈራለሁ ለራሴ። እንዴ ምን ማለት ነው? ይኸውልሽ በዚህ ሰዓት የልጁ ህይወት አደጋ ላይ ነው። አውቃለሁ። ስለዚህ ነፃ መውጣት የምትፈልጊ ከሆነ ቀጥ ብለሽ ነሽ። አይምትይ ከሆነ ደግሞ ቀጥታ እስካሁን ድረስ ያለው ነገር ገደል ቦታ ነው። እሺ መኪና ይዘሃል? ሁሉንም ነገር አዎ እኮ እንሂድ በቃ መኪና ከሆነ ገደሉ ቦታ ስደርስ ግን እኔ አልደርስም። እዛ ጋር በርቀት አሳይሃለሁ። ቆይ እዛ ጋር አይመችም ለመሄድ እንትን ነው ትንሽ እንትን ስላለ እዛ ጋር ገደል አለ። ምንድነው ልጁ ምን ውስጥ ነው ያለው? ጉድጓድ ውስጥ ነው እንዴ ያለው? ቦስ አይደል እንዴ ላከት ሲሆን ምን አስቀምጦ ልጁ ምን ነው ዋሻ መሳይ ነገር ነው። ቆይ እኔ ቀስ ብዬ ለምን ዋሻ ውስጥ ነው ያለው? ምን ማለት ነው? ራሴ ነው ጀራ ሳየው ምንድነው? እኔ ላሳየው
እንዴ ለምን ታሳያለሽ አንቺ ነው ያለው አይደል እንዴ አንተ ሲጀምር ከበር ላይ እኮ አትወርድም እየሰማኝ እና እዛ ቁጭ በል አንተ እኔ ክላሳየው ቤቱ ምን አዲስ እኮ አይደለም እና እንዴ ያስመጣሉ ገና ይኸውልህ አሁን ሌሎቹ መቶ ሌላ ጣጣ እንዳይመጣ ለምሳ ወጥቶ እና እንሂድ በእናትህ ቆይ እኔ አብራችሁ እመጣለሁ አትመጣም ቆይ ሌላም ሰው አለ ካንተ ጋር ሶስት አሉ ወጥቶ ሶስት አሉ ውጭ ነው ወጣው ነው ኦኬ ስለዚህ ቆይ እዚህ ጋር እንትን ይበላችሁ አይደለ እዛ ከኛም ጋር ይመጡ ልጆች አሉና በቃ እዚህ ጋር ይቆሙ ማድረግ አይቻልም ለምን በቃ አንድ ላይ እንዲያግዟቸው እዛው ይጠብቋቸው ለምን ደመጡት እነሱ አይ ቡስ እኔ እኮ አለቃችሁ እኮ ነኝ አዲሱ አለቃችሁ ነኝ እኔ እንዴ መጠበቅ አለብኝ እኮ እኛ መረፍት ያስፈልገናል በጣም እኮ ስራ እየጫና ያደርጋችሁ ምን አለቃችን ከሆነ በቃ እኛ እንዴ ስንት ቀን 3 ቀን የቀጠኘው እኮ ከዚህ በኋላ እዛ አንተ ሌላ ቦታ ትቀየራለህ እና አንተ በቃ እሺ ቀስ ብለህ ነው ቀስ ብለህ እዚህ ጋር እንዳትወጣ የት በኩል ነው ያለው ና እንጂ ና እሱም ይምጣ እንጂ እሱ ያሳየን እንጂ መንገድ እሱ መምጣት አለበት አሁን ልደው እዛ ጋር እየከረደ እዛ ጋር ወላሳይ የኔ ሰዎች ይኸውልህ ምንም እንትን አይደለም አንቺ አሰይም እንዴ አንቺ ና አንተ ዝም ብለህ ተከተለኝ መስሎኝ ቦታውን ቀይረነዋል የት ነው የምትቀይሩት እስኪ ተረጋጊ ይሄ በቃ እዛ ጋር ነው ያው ምንም አልቀየረም ነው ልጅ ታውቃለህ ቦስ ይኸውልህ አይደለም እዛ ጋር ሌላ አለ እዚህ ጋር ነበረ ልጁ ከዛ እዛ ጋር እንዴ ይኸውና ይኸው ምንድነው እዚህ ውስጥ ምንድነው ደግሞ እዛ ጋር የተቆፈረ ነገር ይታያል ምንድነው ቦስ አዞናል ቆፋሮች መጥተዋል እኛ እየጠበቅን እነሱ ነው ቆፍሮ ይወጡት እኛ ማየት ነው መጠበቅ ነው ማለት ልጁ ሞቷል እንዴ ማታ ያቀሰተ ነበረ ከዛ በኋላ ድምፁንም አልሰማንም እና ለምን ነው የቆፈራችሁት እሱን ሞተ ሰው አለ ነው ሌላ ሰው ነው እኛ አሳልፈኝ እንጂ ልጁ ሊሆን ምን ማለት ነው አሳልፈኝ ምን አገባሽ ማለት ነው ማለት ነው ልጁ ምን አድርጋችሁ ተረጋጊ ልጁ ምን አድርጎት ነው ቆይ ተረጋጊ አንቺ ተረጋጊ ምንድነው የምትለፈልፊው አንደኛው አንቻለሽ እንዴ አብረሽ ተረጋጊ እኮ ታዲያ ገደ ሲገስ ጋሉ አይቻልም ተረጋጊ ቆይ አንቺ ቆይ ነው ጉዴ ስራውን ተባለሽ ማለት አይ ይኸውልህ አሁን ይሄ ልጅ ቢሞትም ያን ያህል እንትን የለውም ስለዚህ ቦሳዞ እኮ ነው ምንድነው የምትለፈልፊው አንቺ ተረጋጊ ቆይ ተረጋጊ ስራ እንዴ አዲስ ነው ይዛሬ ስራ መቼ ነው የመጣው ወደዚህ እኔ እዛኛው ቤት ነበር ምድቤ ማለት ነው እሺ ታች ማለት ነው ከዛ በኋላ ያኛው የነበረው ልጅ የሆነ ሚስጥር ምን እንደው ተባለና ከ3 ቀን በፊት መጥቶ ተኝቼ አላውቅም የት እዚህ እንቅልፍ ተኝቼ አላውቅም 3 ቀን ይኸውልህ 3 ቀን አንቺ አታልቅሽ ተይረክ ምን ሆነሽ ነው አይደለም በእናትህ ይሄ አይገባውም እኮ ለማ ምንሽ ነው ምንም ያልሆነ ልጅ እኮ ሌሎቹ ሞቷል አልሞተም አላለም እኮ እሱ ገና ሞቷል አልሞተም አላለም ምንም ያለው ነገር የለም ቆይ የዚህ ልጅ የተለየ ነው እንዴ እስከዛሬ ስንት ነገር ሲሰራ ቆይ እንዴ እንደዛ ከሆነማ መቼም አንላቀቅም ቆይ አንላቀቅም ማለት ቆይ እዛ ቦስ ጋር ዳውራ በቃ ምን ፈልገሽ ነው አንቺ እንደውም ይዤ አንቺ ይኸውልህ ተረጋጋ ቆይ አንቺም ተረጋጊ አታልቅሽ ይኸውልህ ስላለው ሁኔታ ስለሁሉም ነገር ንገር ማወቅ ፈልጋለሁ ሁሉንም ነገር ያው ምን እንደተፈጠረ ምን አይነት ትዕዛዝ እንዳስተላለፉ እሳቸው ምን እነግርሃለሁ ያለውን ነገር ሁሉንም ነገር ንገረኝና ይኸውልህ አዳምጠኝ እዚህ ጋር ቁጭ በል ያው እሱ ምንም እንዳሰራ እሱም ከኛ ጋር የመጣ ጓደኛችን ነው ቁጭ በል እዚህ ጋር ምን መቀማሪያ ላይ ቁጭ በል ቁጭ በል ለቁም ባክ ምን ቁጭ በልና ሁሉንም ነገር አለቃ እኮ ነው እሱ ከዚህ በኋላ ማዝያዘም አይደል እኔ ነኝ አለቃችሁ ከሆነ በኋላ ታዲያ ቦስ ያለው እኮ ነው የምናደርገው አንተ አሁን እኮ አንተም ነገር እኮ የምታዘን ነው የምንሰራው እኔ አሁን ቀይረኝ ከዚህ ቦታ ወዴት መሄድ ነው ፈልገው እኔ በቃ ነፃ የሆነ ስራ ነው ፈልገው ነፃ ማለት የሊና ነፃ የሆነ ነገር በቃ ውስጤን እንትን የሚሰራ ነው መስራት ፈልገው እንደዚህ አይነት ጥበቃ እኔ ብዙ ጥበቃ ሰርቻለሁ እንደዚህ አይነት የረከሰ ስራ አልሰራም እንዴት ማለት በቃ እንደዚህ ቦስን አናየው ሰው እየመጣ ይገረፋል ሰው ብዙ ነገር መደረግ ካለበት ይደረጋል ምንም ሴትም ሆነች የማይሆን ነገር የተደረገ እኛ እናረጅ ህፃናትም አሉ እንደሚያለቅሱት ህፃናትም ይመጣሉ አዎ እኛ እኔ እኮ አላይም እኔ እዚህ ጋር አይደል የኔ ምድብ ምን መሰለህ እቆማለሁ ምንም እንዳልፍ ነው ስለዚህኛው ልጅ የምታውቀው ነገር አለ ሌላ መግቢያ አለ እነሱ ማያዩት ማለት ነው አለ ሌላ መግቢያ እዚህ ሌላ ግቢ መግቢያ አለ በዛ በኩል ሌላ ነው እሱ ውስጥ ለውስጥ ሌላ ለምን አላሳዩኝም እኔ ኦኬ እዛ በጣም ትልልቅ ከባድ ሰዎች አሉ ያላቀው ሲባል ምንድን ነው እዚህ አሁን ህፃናት ምንድን ነው እየተደረጉ ያሉት አላየው ለምን መሰለህ እኔ እዚህ ጋር ነው ምድቤ የመጀመሪያ ቀን እንደውም ጭራሽ እዛ ነበርኩኝ አሁን ወደዚህ ያመጣኝ ገብቷል እና ያው ሴቱ ይገባሉ ምን እንደሚደረጉ ግን አናይም ግን እኔ ገብቶ ሲወጣ ይቻላል አላሽ ከመጀመሩ ነው አንተ ስራ የጀመርከው ይኸውልህ ቆይቻለሁ ግን
ቆይቻለሁ። ግን እንዴት መሰለህ መሀል ላይ ወስደውኝ ነበር። ወዴት? ሌላ ቦታ ወስደውኝ ነበር። ክለብ አለ፣ የክለብ ስራ ነበር የምሰራው። ከተማም አላቸው እዛ። ክለብ ነው በቃ የክለብ ጥበቃ ነው የምጠብቀው። እዛ ደስ የሚል ሰላም የሆነ ስራ ነው የምሰራው። ምንድን ነው የሚሰሩት እዛ ክለብ ውስጥ? አይ ክለቡ ላይ ሰላም የሆነ ስራ ነው የክለቡ ስራ። ሰው ምናምን ሳያርዱ? አይ ክለብ ላይ የለም። ኖርማል ክለብ እኛ ሊሆን ይችላል ውስጡ አንገባም ወደ ውስጥ ላይ ያለውን ነገር አንተ አሁን እዚህ አሁን ብዙ ነገር ይደረጋል እያለች ነው እሷም። ሰው መስዋዕት ይደረጋል፣ ብዙ ነገር ይደረጋል እያለች ግን አሁን ስለዚህኛው ልጅ አጥብቄ የምጠይቅህ አሁን ብዙ ገንዘብ ይወለ ተከፍሎበታል እሱ የሚገርም። ስለዚህ መለስ እየተባለ ነው። አድነኝ ሲል ነበር። አይገርም ያለውን ነገር ያው እንግዲህ ታማሚም እንደሆነ ይታወቃል። ወዱ አብጧል። እንደዛው ሆኖ ልጁ እንዴት እንዳመጡት ያው ትንሽ የሚያናድና በጣም የሚያበሳጭ ነገር ነውና ስለዚህ እኔ አሁን የምፈልገው አንተን ስለ ልጁ ስላለበት ሁኔታ እንዴት እዚህ እንዳመጡት ማን እንዳመጣው እንድትነግረኝ ነው የምፈልገው። ይኸውልህ እንዴት እንዳመጡት አላውቅም። አመጣጡን አላውቅም። ከዚህ ስለማልወጣ ማለት ነው። እስረኛ ማለት እኮ ነኝ ታውቃለህ። ወጣታቅም ከዚህ እስረኛ ነኝ እኔ። እርግጠኛ ነኝ እኔ ለምን ዋሻለሁ? እስረኛ ነኝ እኔ። እኔ ልንገርህ ያመጣ በዚህ አይደለም ያስገባነው ነበርኩኝ እኔ ልጅ ሲመጣ በዛ በኩል ነው ያስገባነው። ደግሞ እኛ በር ላይ ተቀበሉ ሌሎች ጋርዶች ናቸው። አንቺ እዚህ ቁጭ በይና እኔ ቆሜ አወራቸዋለሁ። ቁጭ በይ ቁጭ በይ አንቺ። ትቀመጣለሁ። እኔም አልቀመጣለሁ። በዛኛው መግቢያ ነው ይዘናቸው የመጣ ነው፣ ግን በር ላይ ተቀብሎናል ሌሎች ጋርዶች ማለት ነው እንጂ ይሄ ልጁን አንቺም ሲገባ አንድ ላይ ይዘሽ ገብተሻል? እኔማ እስከ በር ድረስ ሸኝ ተብዬ ነበረ። አሁን እኛ እድገት የሚባል ማለት ነው። አሁን እኔ ተራ ነኝ ተረዳኝ። ቪአይፒ ስትሆን ከፍ ስትል ቪአይፒ ማለት ሰዎች የሚገቡት ለየት ነው ያላቸው። ክለብ ላይ መስሎ የቪአይፒ ጋርዶች እና የበር ጋርዶች ይለያያሉ። ጥበቃ ስራ ላይ ስትሆን ማለት ነው ገብቷል። እና የተራ ጋርድ ስትሆን ምንም የምታገኘው ነገር የለም። ያው አንዳንድ ሰዎች ከመጡ ከውጣ ወረድ ውጭ የሆነ ትንንሽ ነገሮች። ቪአይፒ ስትሆን ግን ክላስ ያላቸው ሰዎች ነው የመጡት ዛሬ እና አሁን እዚህም ውስጥ ይሰራል እንደተባለው የሚገቡት ሰዎች ያው ያንን ስራ የሚሰሩ ደና ሊሆኑ ይችላሉ። ቦስን ራሱን አይቼው አላውቅም። ቦስ እዛ እንደሚገባ ሰማል። አንዴ ሲገባ እኮ አንተ 100,000 ምናምን ሰጥቷቸው ነው የሚሉ 4-5 ጋርዶች ገብቷል። እኔ አሁን ለዛ እድገት ነው የምንሰራው፣ ግን ታሸን። ስለዚህ ያ ሁሉ ገንዘብ የሚሰጣችሁ ከሆነ ለምን ሰው ይታረድ? እኛ ጋር አይደለም ነው አማርኛ አልገባ ቪአይፒ ጋር እኔማ እዚህ ጋር ዝም ብለን ጣኛ ሶስታችንም እዚህ ጠባቂ ነን። በቃ የምግብ ነው ያለን። ለምን ምንም ደሞዝ የላችሁ? ደሞዙ ቢሚት በምን ይገባል? ገባ ይለናል፣ ልከናል ይላል። ስልካችንን ይቀበሉ ነው እንዴ? ምን አንተ ምን ብለህ ነው ይሄንን ስራ የጀመርከው? መጀመሪያ ከዛ ወደዚህ አምጥተው ነው አይደለም። መጀመሪያ ወደዚህ ስትገባ መቼም ያለ ፍላጎት አትገባም ማለት ነው። በቃ የሆነ የተያዘብን ነገር አለ። ምንድነው የተያዘብን ማለት እንዴ መሰለህ? የሆነ ፋውል ያሰሩሃል። ለምሳሌ ምንድነው የሰራው ፋውል? በቃ አንድ ሰው እንድመታ ተደረኩኝ። እንድመታ? ለካ ያንን ቀርጾኛል ቦስ በሰዎች ማለት ነው። ገብቷል። ታዛዥ ካልሆንኩኝ ለህግ ይቀርብብኛል። ታዲያ አንተ አንድ ሰው መተህ ነፃ ሰው ብትሆን አይቻልም እንዴ? እንደዚህ ሰው መትቻለሁ ብለህ ይሁሉ መከራ አሳር ከመተህ እንዴት ወጣለህ? ካሁን በኋላ ስትገባ ላየህም እንዴ? በር ላይ መውጣት እኮ አልችልም ያለ ፍቃድ። ስትወጣ እኮ አሁን እነሱ ምሰው ወጡ አይደል? መኪና ላይ ይዟቸው ነው የሚሄደው። ዝም ብለህ ተነስተህ ከተማ እንደዚህ መውጣት። እሺ አሁን አዲሱ አለቃችን ነህ ካልክ መፍትሄ ይስጠን፣ ሰው ከሆንክ ማለት ነው። እኔማ መፍትሄ እሰጣቸዋለሁ። መቼም መፍትሄ አይጠፋም። አሁን ይኸውልህ ስለዚህኛው ልጅ ያው ቀደምም ጠይቄ ያለው አይደለ? ትላንት አድነኝ ያለኝ ነበር ብለኸኝ ሰምቻለሁ። የት ነው ያለ? ይኸው በዚህ ጋር በጀርባ ነው ያለው። በዚህ በጀርባ ነው። በደንብ ግን አያስገባችሁም። ይሄኛው በዚህ በኩል አይደለም። አሁን የተቆፈረው እዛ ጋር የተቆፈረው ጉድጓድ የምንድን ነው? የምንድን ነው የተቆፈረው? ለራሳቸው ስራ ነው። ለራሳቸው ስራ ማለት ሰው ለራሳቸው አይደል? ሰው መግባትም ካለበት ይገባል፣ ግን አይታይም። አሁን የተቆፈረ አይደለ? ነገ ማን ይታጠርና እኛ እንወጣለን። አሁን ምንም ሰው የለው፣ ባዶ ስለሆነ ወጥቷል። የነበሩ ሰው እዛው ክፍት ያደርጉናል። ጩኸት ነው የምንሰማው። አታኛም እኮ ለሌሊት እንዴት እንደሚያሳዝኑ። ይኸው ድምፅ ስማ። ህፃናቱ ምን እያደረጉ ነው? ምን እያደረጉ ነው? ስማ። ያው ብዙ ገወጥ እኮ ይሰራል። ለምንድን ነው እየታገቱ? በነገራችን ላይ ወይ ታግቶ ይመጡ ቤት ጋር ነው። ድፍን እኮ ነው። ቤት ጋር ነው። እገታ ነው። ሌላ መግቢያ አለኝ። ነው መግቢያው እንዴ? እኔ አንድ ብቻ ነው የማውቀው፣ ግን 3 እንዳለ አውቃለሁ። እኔ አንዱን ነው አውቃለሁ። በዛ በኩል ግን በዛ በኩል ይከብደናል። በጣም ሰው መጨመር አለብን። ልጆቹ አሉ እንደ በዛኛው ወርዶ እስኪ አይቶ ይምጣ። አትሞክሩት። እኔ እውነት የወንድም ልምከርህ እንዳትሄዱ፣ አትሞክሩ።
ግራውንድ ነው እኮ ይባላል። እኔ ውስጥ ሳይሆን እኔ ውስጡን አላውቀውም። ልንገርህ እኔ ውስጥ አሁን ከባድ ሌሎች ሴቶች አሉ፣ ግን እነሱ አይናገሩም። ሴቶች ሳይሆን አሁን በር ላይ ያሉ ሰዎች ናቸው። ታጥቆ ነው ያሉት። ምንም ካሜራ ብቻ አይደለም ታጥቆ ያለው ታጥቆ አሁን እዚህ ጋር የገባኝ እዚህ ውስጥ ምንድነው እንደዚህ ህፃናት እያለቀሱ ወይ ታግቶ የመጡት ሊኖሩ ይችላሉ። እኔ ካለ ልምድ ስነግር ታግቶ የመጡት አለ ያለ ፍላጎታቸው ሰክረው መጡ። አሁን ቆይ ልጁ የህፃናቶች የቦስ ጠባቂ ያላል ያንጀ 1.5 አምጪ ካላመጣሽ ልጅሽን ሲላ ሰምቻለሁ። 1.5 ካላመጣሽ ልጅሽን ይኸውልሽ ያለቅስ ዋይ ልጅ ማለት ሰማሹ ድምጽ አዲስ ነው። በቃ 1.5 ካላመጣሽ ይኸውልሽ ነገ ካላስገባሽ ማም ይችን ሰምቻለሁ። ያይዘሞትም ማለት ነው። የትኛው ነው ድምጹ? የአዲስ የመጣ የቦስ ጋር አይደል? ሹፌር እሱ ይመስል ደሱ እንደዚህ አይነት ነገር ጀመረ ማለት ይመስል ድምጹ እሱ ነው። አላየውም ባይ ለማየት ህፃናትን እየወሰደ ነው። በእንደዚህ ደህና ቤተሰቦች ልጆች ሰማሽ 1.5 ካላመጣሽ ነገ ካላስገባሽ ወላኩልሽ አካውንት ደህና ቤተሰቦች ልጆች ይታገታሉ። ከዛም ብር ይጠየቃል። እንደዛ ነው። ካላስገባሽ በፊት እንደዛ ነበረ። እንግዲህ አሁን ሰምቻለሁ። እዛ ሆቴልም እንደዛ አይነት ነገሮች ይሰራሉ። ልጆች ይመጣሉ። እኔ ራሱ አውቃለሁ። እዛ አሁን ልጁ አለ ወይስ የለም? የት ነው ያለው? አንቺ እዚህ ነው ያለው ብለሽኛል አይደል? እዚህ ነው። እኔ እንግዲህ አምጥተው ወስደውታል። በዛው አልኩሽ እኮ መልሶ አጠሩት። አንተ ምን ነው? እኔ ትላንትና እዚህ እንዳለ እኔ በዚህ እንዴት እንገባለን? ታዲያ ዝግ ነው አልኩ አይደል እንዴ? በዛው አዙሮት ነው የሚሆነው። ልጅየው ሳይሞት አይቀርም። ምን? የእውነቴን ነው። ምን የግልጹ ልንገር፣ ሞቷል በእርግጠኝነት ጸጥ ማታ ዘርበሩ አሉና የሰሩት ዘጉት እንዴ? ምን ማለት ያቃስት ነበር ልጅ ሞቷል። እርግጠኛ ስለሆንኩ ምን ለምታለቅሽ? ምን ሁሉም እርግጠኛ ስለሆንኩ አይደለም። ገለውት ነው ወይስ በስነ ስርዓት ታሞ ነው? እንግዲህ ወይ እብደቱ እንደዛ ሲያደርገው ምናልባት አብዶ አልነበረ ሲያልቃ የት ነው ያለው? እዚህ ነው ያለው ወይስ ዝም በል የሚል ድምፅ ሰምቼ ነበር። በቃ በዛ በኩል እኮ እንዴት ታዲያ አንተ የት ነበርክ? አንተ የት ነበርክ? ዳዲ ነው ለምን አቅሜ ዳዲ ነው አንተ የት ነበርክ ይለኛል ሰው። አውቃለሁ ስልክ የለኝ ምን ለማን ልንገር? ምን ላድርግ? አንተ የት ነበርኩ ነው የራሴን ልግደል? ለነገሩ አንተ በየቀኑ አንተስ ያው አንድ አይደል? ምን አድርጊ እስኪ ምን አድርጊ? አንድ ነገር እንገር ውስጤ ቢረብሸኝም አንድ ቀን የተመሰገነ በዚህ እጂ አንድ ቀን ቆሽሽ አላውቅም። ከባለፈው እንደዚህ ነው ከሰሩኝ ውጭ እኔ እኮ ራሴ ለማዳን ነው የታገልኩ ያለሁት። ስለዚህ ገለውታል ነው እያልከኝ? በእርግጠኝነት ገል ለምን በደማ ከተቆፈረ እኮ እንደሚሞት እርግጠኛ ነኝ። እንግዲህ መጀመሪያ ውስጥ ታውቆኛል። እያቃሰተ ነበር በጣም ምንድነው እያለኝ ነበረው? ከዛ ዝም በል ይለዋል። ታውቃለህ ዝም በል ይለዋል። ያን አንድ አሞራው የሚባል ጋርድ አለ አይደል? አንድ አይኑ እንትን ተረጋጊ፣ አንቺ ተረጋጊ። አወቅሽዋል? በእርግጥ እሱ ነው የሚገርም። ወይኔ እንዴት እኔ አንድ ነገር ባላይም በእርግጠኝነት አሞራው ነው የሚገርም። ተዝቶለት ነበረ ከዚህ በፊት ማውዝ እንደዚህ ልጁ ትንሽ አይምሮ ችግር ስላለበት በጣም ይረብሽ ነበር። ራሱን ያሳበደው ራሱ ገደለው ማለት ነው። በቃ አዞታል ማለት ነው ሰውየው። እንግዲህ እሱ መሞቱ እርግጠኛ ሳይሆን ማቁ እንደዚህ አይዝትም። ትተዋወቃላችሁ? አንተ ነው ምንድን ነው የምትለው? ከልጁ ምንድነው ሌላ ነገር ፈልገህ ነው? አይ ልጁን ታውቀዋለህ? አውቀዋለሁ። ምን እኔን ትኮሳተርብኛለህ? እኔ ምን አደረኩ? አየውን ፈርቶ እኔ በቃ እየመጣችሁ ማንም እኛ ላይ የምደነፉት አይደል? ምስኪን ላይ ምን ማለት ነው? ምስኪን ማለት አይ ምንም እዚህ ጋር ዞሮ እስከጠበቅክ ድረስ እየተባበርከው አይደል እንዴ? ፓወር የሌለው ላይ እየመጣችሁ እኔ ስለሆንኩ ነው በዚህ የገባው አለቃ ነኝ ምናምን። ለምን በዛ ገቡ? ታክቲክ ተጠቅመን እንገባለን በዛ ምን ይሪሳውስ ላይ ማመን አልችልም። አሁን ይኸውልህ ያለበት ትገቢያለሽ። ይሄ ጉድጓድ ምናምን የምትለው ነገር አሳየኝ። ታወቅሻለሽ ነው ና ጉድጓድ የምትለው ነገር ና አሳየኝ። ምንድነው? ናና በእናትህ ምንድነው? ተመለሽ አንቺ እንዳትይ። ተመለሽ አንቺ። ምንድነው ለማነግረኝ? ምንድነው? ያውሪ ደግሞ የሰው ደም ልጅ ተረግሞ ነው የሞተው። ቆይ አንቺ ተመለሽ። ምን እናርገኝ? አንተ ይኸውልህ አንተ ከኔ ጋር ትሆናለህ። እሺ የት ነህ?
ልጁን እንደዚህ አድርገው እንደዚህ ድምጻችን እንዳይሰማ ችግር ውስጥ እንዳገባ እባክህ። ና ለማንኛውም አንተ ከኔ ጋር ሆናለች። ይቀጥል ሂድ አታውራ። ይቀጥል አሁን በቃ ሂድ ሌላ ነገር እንዳታወራ። እኔ ምንድነው ነው ይቀጥል ሂድ ምንም እንዳታወራ። ይቀጥል ምንም እንዳታወራ። ለምንድነው የምሄድ? ለምንድነው ሄድ የምትለው? ሂድ በቃ ሂድ በቃ አለቃት ነው ታዘዝ። ዝም ብለህ በቃ ቀጥል ብያለሁ። እንደዚህ አድርጋችሁ እናንተ እኛ አይደለንም አይደለም ሰውን 10 ቦታ ቆራርጣችሁ ነው የምትገሉት? እኛ አይደለንም። ለምን ትይዘኛለህ? ምን አድርጓችሁ ነው ሁሉ እንደዚህ የምታደርጉት? ምን አድርጓችሁ ነው እንደዚህ የምታደርጉት? እኛ አይደለንም። እኛ ጠባቂ ነን አልኳል። እኔ ለምን ትይዘኛለህ? ና ያዙትና ልጅ ለምን ትይዙኛለህ? ና ይልቀጥ ያዙት። አዎ አንቺ ተረጋጊ። ገለውታል። ሲጀምር ጉድጓድ ከተቆፈረ ሌላም አስከሬኖችን ላሳይክ ማን እንደተቀበረ ሌላም አለ ጭራሽ። ይሄ ያኛው በዛኛው መግቢያ ነው ያልገባም ብዬሃለሁ። ይኸውልህ በዚህ በኩል ማለት ነው 4 ነው 5 ሰው ተቀብሯል። በዚህ ጋር እንደዚህ ማለት ነው። በጣም እንዳለ አስከሬን እኔ የመጣው ጊዜ ያየሁት እንግዲህ ሰዎቹን አላቃቸውም፣ ግን በዚህ በኩል በጣም ብዙ ሰው ተቀብሯል። በጣም ማለት ነው። እኔ ያልመጣው ቀን ደግሞ ገና ሌሎች ሰዎች ይቀበራሉ። አየህ አሁን የተሰራ አያቸው አይደል? እነዚህ ሲሚንቶዎቹን አያቸው። ካሜራማን አሳየ። በሲሚንቶ የተሰራውን ቦታ እንዳለ በሲሚንቶ ድንጋይ ያለበት ቦታ። ምን አይነት አውሬ ናቸው በዚህ ነው ያለ ደረጃ? ወይኔ ያንን ምስኪን ልጅ ገደሉት። ድንጋይ ምልክት አለበት በሲሚንቶ የተሰራ። ምን አይነት አውሬ ናቸው? በጣም ነው የሚያስፈራው። በጣም ነው የሚያስፈራው። በዛ በኩል ደግሞ ኑ ተመለሱ። በቃ በደንብ ነው ታጥሮ መፈተሽ አለበት። ምን እንደምል አላውቅም። በጣም ተናድጃለሁ። ምን እንደምል አላውቅም። አቁም በቃ በእናትህ በጣም አስጠልቶኛል። አቁም። ያ ሁሉ ሶስቱንም ያዟቸው ደግሞ